በርበሬውን እንዴት ነው የምናስፈጨው ብላችሁ እንደጠየቃችሁኝ ነበር ባለፈውና እኔ ከቤተሰቤ ጋር ስኖር በርበሬውን ሽሮን እኔ የማስፈጨውና እንዴት ነው በርበሬው መጀመሪያ ማለት ነው ባይገርማችሁ ጫፍ መቀንጠሱ በጣም ዋጋ የለውም። ከነ ጫፍ ሳቀነጥቡት አስፈጩ። ዋናው አንደኛው ዘዴ እሱ። ሁለተኛው ደግሞ ማለት ነው እንዴ ነው ሸታረጋቆ እንዴ ሞያ እኮ ነው የኔ ሞያ እኮ ነው ትክክለኛ እውነት ነገር ተናገር። እሺ በቃ ጫፉን ቀንጥሱ ከነ ቆሻሻው አስፈጩ የምትይ ከሆነ ይዳፍጣል። ሰው ነው ለሰማሻል እኮ አይደለ? ለሰው ነው መሰለኝ ምን ከዛ በኋላ እሺ እንደፈለጋችሁ ቀንጥሱም አትቀንጥሱም እሺ። ከዛ ቀጥላችሁ ግን ማለት ነው ቅቤ ብታደርጉበት ልክ ፀሐይ ላይ ከምታሰጡት ማለት ነው ላይ ቅቤ ብታደርጉበት ይበልጥ ይብላላላችኋል። በደንብ ይተብላላ ነው የሚሄደው። ቆንጆ የሆነ ቀላ ያለ በርበሬ ማዘጋጀት ትችላላችሁ። የምን ቅቤ ነው ለጋገሩ በርበሬው ላይ ይሄ ዋናው ዘለላ ላይ ነው ቅቤ ቢፈስበት አይሽ ምን አይነት ወሬ ነው የምታወሪው? ሳይፈጭ በፊት ምን አይነት ወሬ ነው የምታወሪው? አይ ወይኔ ሙከራ አትቆንጥ እንዴ ድንገርሽ አለቅሽም ነው። እሺ ትቻለሁ። ምንድን ነው አታውሪ ብዬሻለሁ። ሞያዬን እኮ ክፉ ነገር ሞያዬን ነው እኮ ማን ነው ሰው ያየሽው? አንቺ ነሽ። በርበሬ ላይ ቅቤ ስታረጊ ነበር እንዴ? ለማንኛውም ሽሮም እንዴት እንደሚሰራ በቀጣይ ያሳውቃቸዋለሁ። ይሄንን ነገር ራሱ አንቺ